ደግሞ ሲሆን የአንድ ሀገር ዜጎች ሀገር የጋራ ቤት ስለሆነች ተመካክረው ሀገርን መገንባት፣ ሀገርን መጠበቅ፣ ሀገርን ማስቀጠል አለባቸው። በጣም ከፍተኛ የሆነ በዓለም ላይ ያለውን የዲፕሎማሲን ጫና ከማርገብ አንጻር በጣም ትልቅ የሆነ ኢምፓክት ወይም ተጽዕኖ ያለው ነገር ነው እየተሰራ ያለው ማለት ይችላል። ትኩረት የሚያደርገው ይሄ መረጃ ቋት ትንባሆ ላይ ነው። ስለዚህ መረጃዎቹ በተበታተነ ሁኔታ ነበር የሚገኙት። ስለዚህ የምርምር መረጃዎች፣ የፖሊሲ መረጃዎች፣ በርካታ መረጃዎች ናቸው በአንድ የመረጃ ቋት ላይ ተሰባስበው የተገኙ እና ዋናው ጠቀሜታ አሜሪካ ከኢራን ጋር በገባችበት ጦርነት ውስጥ እጅግ አሳሳቢ የሆነ ስንጥቅ መፈጠሩን ይፋ አድርጓል። ዋሽንግተን ፖስት እንደዘገበው ከሆነ ፕሬዝዳንት ትራምፕ ሀገሪቱ ካጋጠማት የጦር መሳሪያ ክምችት እጥረት ጋር በተያያዘ ተደብቄያለሁ ወይንም በተሳሳተ መረጃ ተመርቻለሁ በሚል ስሜት ከፍተኛ ብስጭት ውስጥ ገብተዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትነው ርዕሰ ጉዳይ ስናመራ የትኛውም ቤተ እምነት ሌላውን አለማክበርና አብሮ አለመኖርን እንደሚያስተምር የሀገሬ ምክክር ጉባኤ ተመካካሪዎች ተናግረዋል። በመካከል የሚፈጠሩ አለመግባባቶችን በምክክር መፍታት እንደሚቻል በጉባኤው መመልከታቸውን ጠቁመዋል። ደምሰው ሽፈራው የሀገራዊ ምክክር ኮሚሽን ጉባኤ በአዲስ አበባ መካሄድ ከጀመረ 3ኛ ሳምንቱን አገባዷል። በዚህ ሂደት ላይ እየተሳተፉ የሚገኙ ተመካካሪዎች ከተለያዩ የማህበረሰብ ክፍሎች የተመራረጡ ቢሆኑም ዋናው አጀንዳቸው ጠንካራና ሰላማዊት ኢትዮጵያን መገንባት እንደሆነ ይናገራሉ። ከሃይማኖትና ከሞራል እሴቶች አንጻርም ምክክር የፈጣሪ ፈቃድ መሆኑን ያነሱት ተመካካሪዎቹ መቻቻልና መከባበር የሀገር ግንባታ ዋነኛ መሰረቶች መሆናቸውን አብራርተዋል። ሰዎች ተመካክረው እንዲኖሩ የእግዚአብሔር ሐሳብ ነው። ምሳሌ በመጽሐፍ ቅዱስ የእግዚአብሔር ቃል ምን ይላል? ኑ እንመካከር ይላል። ዕብራውያን መልእክት ምዕራፍ 13 ላይ ኑ ተሰባስበን እንመካከር ይላል። ምክክሩ በሃይማኖት ጉዳይ ከሆነ የሃይማኖት ተቋማት ሊሆን ይችላል። የቤተሰብ ጉዳይ ከሆነ የቤተሰብ ሊሆን ይችላል። ሀገራዊ ደግሞ ሲሆን የአንድ ሀገር ዜጎች ሀገር የጋራ ቤት ስለሆነች ተመካክረው ሀገርን መገንባት፣ ሀገርን መጠበቅ፣ ሀገርን ማስቀጠል አለባቸው። ሃይማኖት ማለት የግል ነው። የሌላ እንዳይነካ የግልነት ለራሲን ችግር ሃይማኖት የግድ መታወቅ አለበት። ለምን እሴት ናት። ለምን አንድ ሰው ሃይማኖት ካጣ ምንም ዋጋ የለው። በተጨማሪም የትኛውም ቤተ እምነት ሌላውን አለማክበርና አብሮ አለመኖርን እንደማያስተምር የተገለጸ ሲሆን በመካከል የሚፈጠሩ አለመግባባቶችን በምክክር መፍታት እንደሚቻል በጉባኤው መመልከታቸውን ጠቁሟል። በሌላ በኩል የሀገረ መንግስት ግንባታ ጉዳይ አንዱ ለምክክሩ የተመረጠ አጀንዳ መሆኑ የሚታወቅ ሲሆን ሀገር የሚገነባው ደግሞ ሁሉም ኢትዮጵያዊ ያለውን ሀብት እውቀትና ጉልበት በማዋጣት ነው። በዚህ ምክክርም እየሆነ ያለው ይኸው ነው ብለዋል። ጥሩ መመካከር ላይ ያለ ነው። አንዱ ሲሚንቶ ይዟል፣ አንዱ ብሎኬት ይዟል፣ አንዱ አሸዋ ይዟል፣ አንዱ ደግሞ የግንባታ ብረት ይዟል። እነዚህ አገጣጥመን ቤት መሆን አለባቸው። ስለዚህ የኢትዮጵያም አገር በተለያየ መልኩ ያለውን የቋንቋም ሆነ የብሔር ሆነ የአቀማመጥ ሆነ የመሬት ሆነ ይህን ሁሉ አስተካክለን የኢትዮጵያ እንዴት አገር ከፍ እናርጋት። እግዚአብሔር አምላክ ፀሐይ አውጥቷል። ሲያወጣ ፀሐይ ለሁላችንም ያወጣ። የምንጠቀመው ኦክሲጅን ከእግዚአብሔር ነው የተገኘው። እግዚአብሔር በእምነታችን ከፍሎ አልሰጠንም። የምንኖርባት ምድር እግዚአብሔር በእምነት አልሰጠንም፣ ፈጥሮናል። ስለዚህ የምናመልከው አምላክ አይለው። እነዚህ ነገሮች እንዴት ሊነሱ ይችላሉ? አንዱ እኔ ሐሳብ መስጠት የምፈልገው አንዱ ጉዳዩ ከዛ ቤተ እምነት የፈለቀ ይሆናል ብዬ አላምንም። ምክንያቱም የትኛውም ቤተ እምነት ሌላውን አለማክበር፣ ሌላውን አለመቀበል ላይ ያተኮረ ትምህርት የለውም። ምክክሩ በኢትዮጵያ ላይ የሚደረገውን የውጭ ዲፕሎማሲያዊ ጫና ለመቀነስም ትልቅ ሚና እንዳለው ተመላክቷል። ዜጎች ሐሳባቸውን ለመንግስት ለማድረስ የውጭ ኃይሎችን ድጋፍ ከመፈለግ ይልቅ በጠረጴዛ ዙሪያ ተወያይቶ መፍትሄ ማምጣት እንደሚቻል ግንዛቤ የተወሰደበት ነው ብለዋል። ይሄ ምክክር በሁሉም መልኩ ከባዳ ጋር በተለይ ተያይዞ በባንዳነት መጥቶ
ከነዛ አካል ጋራ ሊሰራ የሚችልበትን አግባብ በጣም የሚያጠብ ነው ያለው። ምክንያቱም ከተለያዩ የውጭ አካላት ድጋፍ አግኝቶ ስልጣን ከመያዝ ወይ ከመሳሰሉት ሁሉ ሌላም አማራጭ አለ፣ የምፈልገውን ሀሳብ ለመንግስት የማስተላልፍበት መንገድ ለካ አለ ብሎ እንዲያምን ያደረገ ነው። ስለዚህ በጣም ከፍተኛ የሆነ በዓለም ላይ ያለውን የዲፕሎማሲም ጫና ከማርገብ አንጻር በጣም ትልቅ የሆነ ኢምፓክት ወይም ተጽዕኖ ያለው ነገር ነው እየተሰራ ያለው ማለት እችላለሁ። እነዚህ እንዳሉ ሆነው ከዚህ ቀደም ዜጎች በልዩነት ተጎድተናል ወይንም ተበድለናል ብለው የሚያነሷቸው ሀሳቦች የሌሎችም ችግር መሆኑን በመረዳት በጋራ መፍትሄ ወደ ማፈላለግ የመሄድ ልምዶች በተመካካሪዎች መካከል እየታዩ ነው ተብሏል። ሲነጋገሩም እዛ ውስጥ ተወካዮቻችን ስናይ ይሄ ችግር ለካ እዚህ ክልል ላይም ነበረ፣ ለካ እዚህ ዞንም ላይ ነበረ፣ የኛ ብቻ መስሎን ነበረ፣ የኔ ክልል ችግር ብቻ መስሎኝ ነበረ፣ የኔ ብሔረሰብ ችግር ብቻ መስሎኝ ነበረ፣ በተመሳሳይ እየሄደ ያለ ነገር ነው የሚል ግንዛቤ ላይ ቢያንስ በየክልሉ በየወረዳው በየዞኑ ያለውን የጋራ ችግራችንን እንድናይ ያስቻለ ነው ብዬ አስባለሁ። ያንንም ደግሞ በተግባር አይተናል። የትንባሆ ቁጥጥር የመረጃ ቋት ስርዓት በአማርኛ ገጽ ወደ ስራ መግባቱ ተገልጿል። የመረጃ ቋቱ በአማርኛ ወደ ስራ መግባቱ የተበታተኑ መረጃዎችን በአንድ ማዕከል ለማግኘት የሚያስችል ከመሆኑ ባሻገር መረጃዎችን ለፖሊሲ አውጪዎች ብቻ ሳይሆን ለሚዲያ፣ ለተመራማሪዎች፣ ለሲቪክ ማህበራትና ለመላው ማህበረሰብ በቀላሉ እንዲደርስ ያደርጋል ተብሏል። ምረት ደግፍ በዓለማችን ላይ ከ8 ሚሊዮን በላይ ሰዎች በየዓመቱ በትንባሆ ጭስ ሳቢያ ህይወታቸውን እንደሚያጡ ዓለም አቀፍ ጥናቶች ያመለክታሉ። ጉዳዩ በሀገራችን ኢትዮጵያም አሳሳቢ ከሚባሉ ጉዳዮች ውስጥ ይካተታል። እንደ ሀገር የነበረው የመረጃ ቋት ስርዓት ደካማነት ጉዳዩን ከሚያባብሱት ጉዳዮች መካከልም የሚነሳ ጉዳይ ነው። ይሁንና የጤና ልማትና ጸረ ወባ ልማት ማህበር ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመቀናጀት ይህንን የመረጃ ቋት ስርዓት በአማርኛ ገጽ ወደ ስራ ማስገባት መቻሉን ይፋ አድርጓል። የመረጃ ቋቱ ትንባሆ ላይ የተሰሩ ጥናቶችንና ፖሊሲዎችን ከመሰብሰብ እንዲሁም መረጃ ሰጪ ከመሆኑም በላይ እንደ ሀገር የጎላ ፋይዳ እንዳለውም አዘጋጆቹ ገልጸዋል። በተለይ የዳታ ያው በአንድ ቋት የማግኘት ችግር አለብንና የዚህ የቲሲዲአይ ዳሽቦርድ የተለያዩ የመረጃ ምንጮችን በአንድ ቋት ላይ የምናገኝበት ዳሽቦርድ ነውና ከዚህ በፊት ያው በአንድ ቋንቋ ብቻ የተዘጋጀ ነበረ፣ በእንግሊዘኛ ብቻ። አሁን ግን ያው ሁሉንም ተደራሽ ለማድረግ በተጨማሪ የአማርኛ ቋንቋ ተተርጉሞ በዳሽቦርዱ ላይ አሁን የዛሬ የምናስተዋውቀው ማለት ነው። ትኩረት የሚያደርገው ይሄ መረጃ ቋት ትንባሆ ላይ ነው። ስለዚህ መረጃዎቹ በተበታተነ ሁኔታ ነበር የሚገኙት። ስለዚህ የምርምር መረጃዎች፣ የፖሊሲ መረጃዎች፣ በርካታ መረጃዎች ናቸው በአንድ የመረጃ ቋት ላይ ተሰባስበው የተገኙት እና ዋናው ጠቀሜታ መረጃ ላይ የተመሰረቱ ፕሮግራሞችን፣ ፖሊሲዎችና ስትራቴጂዎችን እንድናወጣ ይጠቅመናል። ከዛም በላይ ተመራማሪዎች ለጥናታቸው መረጃዎችን በቀላሉ ያለ ብዙ ድካም በአንድ ቋት ላይ ያገኛሉ። የመረጃ ቋት ማንኛውም የህብረተሰብ ክፍል ማግኘትና መጠቀም እንደሚቻልም አዘጋጆቹ አመላክተዋል። የመረጃ ቋቱ በየ6 ወሩ የሚታደስና ተአማኒነቱም የተረጋገጠ መሆኑንም በማህበሩ የትንባሆ ቁጥጥር ስርዓት ኃላፊ አቶ መላኩ ጌታቸው ገልጸዋል። የመረጃው የሚዘመነው በየ6 ወሩ እናዘምናቸዋለን። በየ6 ወሩ ዳሽቦርዱ ላይ ያሉ መረጃዎች ይዘምናሉ። በትክክለኛነቱ በምን ይረጋገጣል? እንግዲህ ሁለት አይነት መንገድ ነው መረጃዎችን የምናስተካክልበት። አንደኛው ራሳችን የምናደርጋቸው ጥናቶች አሉ። በቅርብ ጊዜ እሱን እያደረግን አይደለም። ሁለተኛ ግን ሰከንዳሪ ዳታ ተጠቅመን ነው አፕዴት የምናደርገው። የግሎባሊ እውቅና ያላቸው ተቋማት CWHO፣ የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩሽን፣ ሌሎችም የሚሰሯቸውን ጥናቶች እዛ ላይ የተገኙ መረጃዎችን እየተጠቀምን ነው አፕዴት የምናደርገው። ቅቡልነታቸው በየትኛውም ስታንዳርድ ቅቡልነት ያላቸውን መረጃዎች በመጠቀም ነው ዳሽቦርዱን አፕዴት እያደረግን ያለ ነው። ይህ በእንዲህ እንዳለ ህገወጥ የትንባሆ ቁጥጥርን ለማሳደግ ባለስልጣኑ የትንባሆ ቁጥጥር ስትራቴጂ በመንደፍ እየሰራ መሆኑን የጠቆመ ሲሆን ህገወጥ የትንባሆ ምርት ንግድ ማስወገጃ ፕሮቶኮል በማዘጋጀት ሂደት ላይ መሆኑም ተነግሯል። ህገወጥ የትንባሆ ንግድን ከመቆጣጠር አንጻር ያው ኢትዮጵያ ፕሮቶኮል አንድ ፕሮቶኮል አለ። እሱን ለመቀበል በሂደት ላይ ነው ያለችው አሁን
ከሚመለከታቸው ባለድርሻ አካላት ጋር ውይይት አድርገን ያው ዶክመንት ለሚመለከተው አካል አስገብተን እንድንቀበል እየጠበቅንበት ያለንበት ሁኔታ ነው ያለው። የጤና ልማትና ጸረ ወባ ልማት ማህበር ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመቀናጀት ያዘጋጀው ይህ የመረጃ ቋት ገጽ ከሚመለከታቸው አካላት ጋር በመሆን ውይይትና ተጨማሪ የግብዓት ማሰባሰብ ሂደት ተደርጎበት በዛሬው ዕለት ይፋ ተደርጓል። በመካከለኛው ምስራቅ በነበረው ግጭት ሳቢያ የአሜሪካ ጦር ከነበረው የአየር መከላከያ ስርዓቶች 80% በላይ የሚሆኑን መጠቀሙ ተሰምቷል። ይህን ተከትሎም አሜሪካ ተጨማሪ ጦርነቶችንና ጥቃቶችን ለመፈጸም የሚሳኤልና የአየር መከላከያ እጥረት እንደገጠማት ተነግሯል። ይሁንና ትራምፕ ሀሳቡን መሰረተ ቢስ ነው ሲሉ ውድቅ ማድረጋቸውን የተነገረው ደምሰው ሽፈራው ከሰሞኑን በአሜሪካ ግዛት በሚገኘው የታሪካዊው የፕሬዝዳንታዊ ማረፊያ ካምፕ ዴቪድ የተካሄደው የካቢኔ ስብሰባ በአሜሪካ ወታደራዊና ፖለቲካዊ ታሪክ ውስጥ በጉልህ የሚነሳ ሆኖ አልፏል። በዚህ ስብሰባ ከመጋረጃ በስተጀርባ የተካሄደውና በፕሬዝዳንት ዶናልድ ትራምፕና በመከላከያ ሚኒስትራቸው ፔት ሄግሴት መካከል የተፈጠረው ጠንካራ አለመግባባት አሜሪካ ከኢራን ጋር በገባችበት ጦርነት ውስጥ እጅግ አሳሳቢ የሆነ ስንጥቅ መፈጠሩን ይፋ አድርጓል። ዋሽንግተን ፖስት እንደዘገበው ከሆነ ፕሬዝዳንት ትራምፕ አገሪቱ ካጋጠማት የጦር መሳሪያ ክምችት እጥረት ጋር በተያያዘ ተደብቄያለሁ ወይንም በተሳሳተ መረጃ ተመርቻለሁ በሚል ስሜት ከፍተኛ ብስጭት ውስጥ ገብተዋል። ይህ እጥረት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ እርምጃ በእጅጉን የገደበ ሲሆን ባለፈው ሳምንት መጨረሻ ሊፈጸም ታቅዶ የነበረው መጠነ ሰፊ የአየር ጥቃት እንዲሰረዝ ካደረጉት ዋና ዋና ምክንያቶች መካከል አንዱ መሆኑም ተነግሯል። የዋሽንግተን ፖስት ዘገባ በጉዳዩ ላይ ቅርበት ያላቸውንና ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮችን ጠቅሶ እንደገለጸው ፕሬዝዳንት ትራምፕ በመከላከያ ሚኒስትር ፔት ሄግሴት ላይ ያላቸው ቁጣ የገነፈለው አገሪቱ ያጋጠማትን የመሳሪያ እጥረት ደረጃ ሲረዱ ነው። ትራምፕ ለሄግሴት በሰጡት ጠንካራ ምላሽ የጦር መሳሪያ ክምችት ችግር ቀደም ብሎ ተፈቷል የሚል እምነት እንደነበራቸው ገልጸው አሁን ለተፈጠረው ክፍተት ማብራሪያ ጠይቀዋል። ይህ አለመግባባት የመጣው አሜሪካ ከኢራን ጋር የጀመረችው ጦርነት 5ኛ ወሩን በያዘበት ወቅት ሲሆን በጦርነቱ ከፍተኛ ፍጆታ ምክንያት የአሜሪካ የጦር ኃይል ያላቸውን እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች በአብዛኛው ተጠቅሞ መጨረሱ ተነግሯል። ይህ የመሳሪያ እጥረት በፕሬዝዳንቱ ውሳኔ ላይ ያሳደረው ተጽዕኖ በቀላሉ የሚታይ አይደለም። ትራምፕ ባለፈው ሳምንት መጨረሻ በኢራን ላይ ከሁለተኛው የዓለም ጦርነት ወዲህ ትልቁን ጥቃት የተባለውን እርምጃ ለመውሰድ አቅደው የነበረ ቢሆንም በድንገት ሐሳባቸውን ቀይረዋል። ምንም እንኳን ፕሬዝዳንቱ በይፋዊ የማህበራዊ ትስስር ገጻቸው ላይ ኢራንና ሌሎች የመካከለኛው ምስራቅ አገራት ጥቃቱን እንድናዘገይ ስለጠየቁን ለሰላም ዕድል ለመስጠት ሰርዘናል ቢሉም የውስጥ ዘገባዎች ግን እውነታው ከጦር መሳሪያ እጥረት ጋር የተያያዘ መሆኑን ይጠቁማሉ። የመሳሪያ ክምችቱ መመናመን አሜሪካ በኢራን ላይ የምትሰነዝረው ጥቃት ኢራን ለምትሰጠው አጸፋዊ ምላሽ አገሪቱንና የተለያዩ ወታደራዊ ቤዞችን ተጋላጭ ሊያደርጋቸው እንደሚችል ወታደራዊ አዛዦች ስጋታቸውን ገልጸው ነበር። በቂ የሚሳኤል መከላከያ በሌለበት ሁኔታ በኢራን ላይ መጠነ ሰፊ ጥቃት መክፈት በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖችንና የነዳጅ ማውጫዎች ለጥቃት ክፍት እንዲሆኑ እንደሚያደርግ ስጋት ተፈጥሮ ነበር። በካምፕ ዴቪድ የተፈጠረው ፍጥጫ ሌላው ገጽታ ሄግሴት ለተፈጠረው ውጥረት ለፕሬዝዳንቱ መረጃ ባለመድረሱ ምክትላቸውን ስቴፈን ፌንበርግን ተጠያቂ ማድረጋቸው ነው። እንደ ኢንዲፔንደንት ዘገባ ፕሬዝዳንት ትራምፕ በጉዳዩ ላይ ተቆጥተው ለፌንበርግ የስልክ ጥሪ በማድረግ እጥረቱ ለወታደራዊ እርምጃዎቻችን እንቅፋት እየሆነ ነው፣ ይህንን ችግር ፔንታጎን እንዴት ሊፈታው ያስባል በሚል ጠንከር ያለ ጥያቄ አቅርበውላቸዋል። በዚሁ ጥሪ ወቅት ትራምፕ ፌንበርግን ከስራ ሊያሰናብቷቸው እንደሚችሉ ዝተዋል ተብሏል። ፌንበርግም በበኩላቸው በዚያው ምሽት በከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ መጥራታቸውን ኤንቢሲ ኒውስ ዘግቧል። ይህ ሁኔታ በአሜሪካ ወታደራዊ አመራሮች ውስጥ ያለውን አለመረጋጋትና አንዱ በሌላው ላይ ጣት የመቀሳሰር አዝማሚያ አጉልቶታል። ነገር ግን የሮይተርስ ዘገባ የወታደራዊ መረጃዎችን በመጥቀስ እንደገለጸው የአሜሪካ የጦር ኃይል ያላቸው እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች ሙሉ በሙሉ በሚባል ደረጃ ተጠቅሞ ጨርሷል። በጦርነቱ የመጀመሪያ ወር ብቻ አሜሪካ ከ850 በላይ የቶምሃውክ ሚሳኤሎችንና ከ1000 በላይ የታድ ሚሳኤል መከላከያዎችን ተኩሳለች። በተጨማሪም ከ1300 በላይ ታክቲካል ባለስቲክ ሚሳኤሎች ጥቅም ላይ ውለዋል። ይህ መጠነ ሰፊ ፍጆታ አሜሪካ ለወደፊት ወታደራዊ እርምጃዎች ያላትን አማራጭ አጥብቦታል።
የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ግምት መሰረት ከጦርነቱ በፊት አሜሪካ 2330 የፓትሪዮት ሲስተሞች የነበሯት ሲሆን በአሁኑ ወቅት ግን የቀረው ከ759 እስከ 827 የሚደርሱት ብቻ ናቸው። በተመሳሳይ የታድ ክምችትም ከ452 ወደ 234 ዝቅ። በተከታይነት ወደ አጫጭር መረጃዎቻችን አለፍን። ጠቅላይ ሚኒስትር አብይ አህመድ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናልን በባህር ዳር ከተማ መርቀው ከፈቱ። ጠቅላይ ሚኒስትሩ በኢትዮጵያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛውን ግዙፍ የሆነውን አውሮፕላን ማረፊያ አዲሱ ተርሚናልን ሲመርቁ ባደረጉት ንግግር ባህር ዳር ከተፈጥሮ ጸጋ በተጨማሪ የኢትዮጵያና የአፍሪካ የልማት እንዲሁም የብልጽግና ምሳሌ መሆን የምትችል ታሪክ ጠገብ ከተማ መሆኑን ገልጸዋል። ከቅርብ ጊዜ ወዲህም በቱሪዝም፣ በኢንዱስትሪ ፓርክ ግንባታ፣ በውስጥ ለውስጥ መንገዶች፣ በግዙፉ የአባይ ድልድይና በኮሪደር ልማት ከተማ ከፍተኛ መነቃቃት ውስጥ መሆኗን ጠቅላይ ሚኒስትሩ አብራርተዋል። የዛሬው ግዙፍ የአውሮፕላን ማረፊያ ግንባታ ቀድሞ የነበረው አሮጌ ተርሚናል በግጭት ምክንያት መመታቱን ተከትሎ ችግሩን ወደ መልካም ዕድል በመቀየር ለትውልድ የሚሻገር የተሻለና ያማረ ፕሮጀክት እውን ማድረግ መቻሉን አክለው ገልጸዋል። በኢትዮጵያ ተግባራዊ እየተደረገ ያለውን ሰፊ የማክሮ ኢኮኖሚ ማሻሻያ ለማደናቀፍ በሚንቀሳቀሱና የሀገር ሀብት በሚመዘብሩ አካላት ላይ መንግስት የማያዳግም እርምጃ እየወሰደ መሆኑን አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ በሰጡት መግለጫ በኢትዮጵያ ተግባራዊ እየተደረገ ያለውን ሀገር በቀል የማክሮ ኢኮኖሚ ማሻሻያ ለማደናቀፍ በፋይናንስ በንግድና በመንግስት አገልግሎት አሰጣጥ ውስጥ ሰርገው በመግባት የኢኮኖሚ አሻጥር በፈጸሙ አካላት ላይ መንግስት እርምጃ መውሰዱን አስታውቋል። መንግስት ከወሰዳቸው እርምጃዎች መካከልም በንግዱ ዘርፍ መሰረታዊ የፍጆታ ምርቶችን በማከማቸት እጥረት በፈጠሩ 13 አቅራቢዎች ላይ ማስጠንቀቂያ ሲሰጥ ህገወጥ ተግባር ሲፈጽሙ የነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ታሽገዋል። በፋይናንሱ ዘርፍ ደግሞ በጥቁር ገበያና ህገወጥ የገንዘብ ዝውውር የተሳተፉ 169 ኢትዮጵያውያንና የውጭ ዜጎች እንዲሁም ግብር ያጭበረበሩ 38 የቤቲንግ ድርጅት ባለቤቶችም በቁጥጥር ስር ውለው የባንክ ሂሳባቸው ታግዷል። በተጨማሪም 7 የክሪፕቶ ከረንሲ መተግበሪያዎች በአገር ውስጥ እንዳይሰሩ ሙሉ በሙሉ የታገዱ ሲሆን የውጭ ምንዛሬ ተመላሽ ባላደረጉም 29 ላኪዎች ላይም ህጋዊ እርምጃ መወሰዱን በመግለጫው ተመላክቷል። የጤና አገልግሎት ጥራት፣ ተደራሽነትና ፍትሐዊነትን ማረጋገጥ ያስቻሉ የሪፎርም ስራዎች በላቀ ቅንጅት ተግብረዋል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ጤና ሚኒስቴር የክልልና የከተማ መስተዳድሮች ጤና ቢሮዎች የጋራ መድረክም በባህር ዳር ከተማ እየተካሄደ ነው። ሚኒስትሯ በዚህ ወቅት ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል የማህበረሰቡን ግንዛቤ ከማሳደግ ባሻገር የሕክምና ግብዓት በማሟላት አክሞ በማዳን ውጤት ተመዝግቧል ያሉት 2018 በጀት ዓመትም ዘላቂ የጤና ልማት ግቦችን ታሳቢ ማድረግ የአገልግሎት ጥራት፣ ተደራሽነትና ፍትሐዊነትን ማረጋገጥ ያስቻሉ የዲጂታላይዜሽንና የሪፎርም ስራዎች በላቀ ቁርጠኝነትና ቅንጅት መተግበራቸውን ገልጸዋል። መድረኩ ላይ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ዙሪያ ምክክር እየተደረገ መሆኑን ኢዜአ ዘግቧል። ከውጭ በናይጄሪያ በተካሄደ የተቀናጀ የጸጥታ ዘመቻ በታጣቂዎች ተጠልፈው የነበሩ ከ300 በላይ ሰዎች መለቀቃቸውን የሀገሪቱ ፕሬዝዳንት ጽሕፈት ቤት አስታወቀ። ከነዚህ መካከል 163ቱ ከኳራ ግዛት እንዲሁም 145ቱ ከኒጀር ግዛት የታገቱ መሆናቸው ተገልጿል። የሀገሪቱ የደህንነት ተቋማት በጋራ ባከናወኑት በዚህ ዘመቻም ታጋቾቹ በካንጂ ሐይቅ ብሔራዊ ፓርክ ደን ውስጥ ተገኝተዋል ተብሏል። ፕሬዝዳንት ቦላ ቲኑቡ የታጋቾቹን መለቀቅ ሲያበስሩም የጸጥታ ተቋማቱ በቅንጅት መስራታቸው ለስኬቱ ትልቅ ሚና ማበረከቱን ገልጸዋል። ተጎጂዎቹ በአሁኑ ወቅትም በወታደራዊ ማዕከል የሕክምና ክትትል እየተደረገላቸው ሲሆን በቅርቡም ከቤተሰቦቻቸው ጋር እንደሚቀላቀሉ ተሰምቷል። በናይጄሪያ እንደ ቦኮ ሃራም ባሉ ታጣቂ ቡድኖች ለገንዘብ ማስገኛ የሚፈጸሙ የጠለፋ ጥቃቶች አሁንም ዋነኛ የጸጥታ ስጋት ሆኖ ቀጥሏል። ባሳለፍነው ሳምንት መጨረሻም በዛምፋራ ግዛት 52 ሰዎች መታገታቸው ይታወሳል ሲል አፍሪካ ኒውስ በዘገባው አትቷል።
በመጨረሻም ሰሜን ኮሪያ የአጭር ርቀት ባሊስቲክ ሚሳኤል ማስወንጨፏን የደቡብ ኮሪያ ጦር አስታወቀ። የጃፓን መንግስትም ሙከራውን አረጋግጧል። የድርጊት ሰሜን ኮሪያ የጦር አቅሟን ለማጠናከር በሚል በዚህ ዓመት ካከናወነቻቸው ተከታታይ የጦር መሳሪያ ሙከራዎች መካከል የቅርብ ጊዜው ነው። የደቡብ ኮሪያ ጦር ተጨማሪ ትንኮሳዎችን ለመከላከል ከፍተኛ ጥበቃ ያደረገ ሲሆን መረጃዎችን ከአሜሪካና ከጃፓን ጋር በቅርበት እያጋራ መሆኑን ገልጿል። ባለሙያዎች እንደሚጠቁሙት ከሆነ ይህ ሙከራ የሰሜን ኮሪያ መሪ ኪም ጆንግ ኡን እህት ኪም ዮ ጆንግ የጃፓን ወታደራዊ እንቅስቃሴና የቶማሆክ ሚሳኤል ዝግጅትን ከተቹ በኋላ የተከናወነ ነው። ሰሜን ኮሪያ በሰኔ ወር መጨረሻም ተመሳሳይ የታክቲካዊ ባሊስቲክ ሚሳኤልና የሮኬት ሙከራዎችን ማድረጉ ይታወሳል ሲል ሮይተርስ ዘግቧል። በተለምዶ ሪህ በሕክምና አጠራሩ ደግሞ ጋውት ተብሎ የሚጠራው በሽታ በብዛት የሰውነት የመገጣጠሚያ ክፍልን የሚያጠቃ ስለመሆኑ የሕክምና ባለሙያዎች ይገልጻሉ። በሽታው ከሴቶች ይልቅ በወንዶች ላይ የመከሰት እድሉ ሰፊ መሆኑን ባለሙያዎቹ ይናገራሉ። ለመሆኑ የበሽታው መንስኤ እንዲሁም መፍትሄው ምንድን ነው የሚለውን በዛሬው ጤና አዳም ጥንቅራችን ይዘን ቀርበናል። ወደዚያው እንለፍ። በዛሬው ጤና አዳም ዳሰሳችን በተለምዶ ሪህ በሕክምና አጠራር ደግሞ ጋውት ብለን ስለምንጠራው በሽታ አንዳንድ መረጃዎች እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። በሪህ ህመም ከቅርብ ጊዜ በኋላ በዓለማችን ላይ በከፍተኛ ሁኔታ እየጨመረ የሚገኝ የበሽታ አይነት ሲሆን በብዛት የሰውነታችንን መገጣጠሚያ ክፍል ያጠቃል። ይህ ብዙውን ጊዜ በአዋቂዎች ላይ የሚከሰት በሽታ ሲሆን ህጻናት ላይም ብዛም አይደለም። በተጨማሪ ወንዶች ከሴቶች ይልቅ ለዚህ በሽታ ተጋላጭነታቸው እንደሚጨምር ብዙ ጥናቶች ያሳዩናል። እንግዲህ ለመግቢያ ኃይል ይህን ካልን ሪህ ጋውት ምንድን ነው ብሎ መጠየቅ ተገቢ ነው። ሪህ ወይም ጋውት ማለት በአንድ ሰው የሰውነት ክፍል ውስጥ የሚገኘው ዩሪክ አሲድ ብለን የምንጠራው ንጥረ ነገር ከመጠን በላይ ከፍ ሲል ነው። ይህም ከ6.8 በላይ ሲሆን ማለት ነው። ይህ ንጥረ ነገር በሰውነታችን ውስጥ ከሚፈለገው በላይ ከፍ በሚልበት ወቅት በተለያዩ የሰውነታችን ክፍሎች ላይ በመከማቸት ህመምን፣ እብጠትን፣ ከፍ ሲልም ማንቀሳቀስ አለመቻለን ያስከተላል። እንግዲህ ስለዚህ በሽታ ምንነት ባጭሩ ይህንን ካልን ለዚህ በሽታ እነማን ናቸው ተጋላጮች ብለን መጠየቅ ተገቢ ነው። ተጋላጭነትን የሚጨምሩ ነገሮች ወይም መንስኤዎች የዓለም አቀፉ የጤና ማህበር መንስኤ ይሆናሉ ብሎ ያጠቃልላቸውን በሁለት እንከፍላቸዋለን። እነዚህም መከላከል ወይም ማስተካከል የማይቻሉ ሲሆኑ እድሜ፣ ጾታና ዘር በዚህ መደብ ውስጥ ይካተታሉ። መከላከል ወይም ደግሞ ማስተካከል የሚቻሉ ደግሞ መጠጥ፣ የሰውነት ውፍረት፣ የአመጋገብ ዘይቤና ከፍተኛ የሆነ የስብ ክምችት በብዙዎቹ በትንሹ የሚጠቀሱ ናቸው። እንግዲህ ከላይ የተጠቀሱት ተጋላጭነት ያላቸው ማንኛውም የማህበረሰባችን ክፍል በሪህ በሽታ ሊያዙ ይችላሉ ማለት ነው። ከሆነም ምልክቶቹ ምንድን ናቸው ብለው መጠየቃችን ያው አይቀሬ ነው፣ ተገቢም ነው። ከነሱም ውስጥ አብዛኛውን ጊዜ አንደኛውን የታችኛውን እግር መገጣጠሚያ 80% በላይ በሚባል ደረጃ የአውራ ጣትንና ጉልበትን የሚያጠቃ ሲሆን እሱን ተከትሎ የሚመጣ አጣዳፊና ከፍተኛ የሆነ ህመም፣ እብጠት እንዲሁም መቅላት፣ ማንቀሳቀስ አለመቻል ከነዚህ ውስጥ ሊሆን ይችላል። ከሌሎቹ ተመሳሳይ በሽታዎች የሚለየው ግን ማታ ላይ የሚከሰት ሲሆን ነገር ግን የሪህ ምልክቶች ከላይ ጠቀስናቸው ብቻ ናቸው ማለት አይደለም። ይልቁንም የሪህ ህመም እምብዛም ባይሆንም ማንኛውንም የሰውነት መገጣጠሚያ ሊያጠቃ ይችላል። ይህ በእንዲህ እንዳለ አንዳንድ የዕለት ከዕለት ድርጊቶችና የኑሮ ዘይቤዎች ከላይ የጠቀስናቸው ምልክቶች ሊቀሰቅሱ ይችላሉ። ለምሳሌ ቅባት የበዛበት ምግብ መመገብ፣ አልኮል አዘውትሮ መጠጣትና ለመገጣጠሚያ ጉዳቶች የሚዳርጉ የስራ መስኮች ላይ መሰማራት ሪህ በሽታ ባለባቸው ሰዎች ላይ ምልክቶቹ እንዲቀሰቀሱ ይችላሉ። ለዚህም ነው ማንኛውም የህብረተሰባችን ክፍል ከላይ የጠቀስናቸው ተጋላጭነት አለኝ ብሎ ካሰበና የመገጣጠሚያ ህመም ካጋጠመው በአቅራቢያው ወደሚገኝ የጤና ማዕከል በመሄድ አስፈላጊውን ምርመራና ክትትል ማግኘት አለበት። ይህም መገጣጠሚያዎች፣ እጆች፣
እግሮች ላይ ሊደርስ ከሚችሉ መጣመሞች እና አለመታዘዝ ይህንም ተከትሎ ከሚመጡ የዕለት ከዕለት እንቅስቃሴ መገታትና አላስፈላጊ ላልሆኑ ኢኮኖሚያዊ፣ ማህበራዊና አካላዊ ችግሮች እንዳንዳረግ ይረዳናል። እንግዲህ ስለ ሪህ በሽታ ምንነት፣ ተጋላጭነትና ምልክቶቹን በጥቂት ይንካልን ስለ ሕክምና አንዳንድ ነገሮችን እንበላችሁ። አንድ ሰው የሪህ ህመም እንዳለበት በተለያዩ መንገዶች ካረጋገጠ በኋላ ዋና ቀጣዩ ስራ የሚሆነው በደም ውስጥ ያለውን የዩሪክ አሲድ መቆጣጠር ነው። በተጨማሪና በዋናነት ግን ምልክቶቹን ሊቀሰቅሱ ከሚችሉ ነገሮች መቆጠብ ነው። ነገር ግን አንድ የሪህ ህመምተኛ ምልክቶቹ ካሳየ በዋናነት ህመሙን የማስታገስ ህክምና የሚሰጥ ሲሆን ብዙውን ጊዜ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ወይም ደግሞ ስቴሮይድ በሚባሉ የህክምና መድኃኒት አይነቶች ይከናወናሉ። በበለጠ ግን ከዚህም ሌላ ህክምና ሊያስፈልግ ስለሚችል ወደ ተገቢው ህክምና ማዕከል በመሄድ ህክምና ማግኘት ያስፈልጋል። ከኛ ጋር ስለነበራችሁ እናመሰግናለን።